ሐሰናው ዜሮ ከሆነ ጀሃነም ከገባ ምን ዋጋ አለው? ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐሰናህን ቁርጥርጥ አድርጎ ነው የሚበላሉ ነቢ ሰለላሁ ዐለይሂ ወሰለም አኺራ ላይ። ለዛ ነው አንዴ ሐሰኑል በስሪ ቤታቸው ቁጭ ብለው ያለ ሰው አማችሁ ሲባል ሰሙ። ምን ዳርኩ ታውቃላችሁ? ትልቅ ዕቃ መጡና በዛ ዕቃ በጣም የሚያጓጓ ተምር ሞሉትና ላኩለት ለዛ ሰው። ልክ ያን ያማቸው ሰው ሲደርሰው ገረመውና ላከባቸው ሰው ያ ሐሰን ለምንድን ነው የላክልኝ ይሄን ሲሉት አይ ሀደይተና ሐሰናተክ ነህዲከ ተምረና ቢና አይ አንተናል የሚባል ሐሰና የሚባል ሰጠህናል የሚባል ስለሰማው ባይሆን ባልችልም ለዚህ ተምር ልካስብ የኔ ላኩልህ ሐሰናን ሰጠኛል አላህ ዘንድ የውመል ቂያማ አገኘዋለሁ ባይሆን እስኪ እንዲሁ ባልክስህም ባልችለውም ሐሰናን በተምር መለወጥ አይቻል ልጅ ልስጥ ብዬ ነው ለጊዜው እስኪ ሹፍ አርገው ያለማቸው ሐሰና ይበላል። ለዛ ነው አብዱላህ ብን ሙባረክ ታላቁ ዓሊም ምን ይላሉ? እኔ አላማም እንጂ ባማ ማንን ነው ማማሉ? እናት አባቴን ነው ማማ። ተግባባ? አዲስ ያሳደጉኝ የደከሙኛቸው ሐሰና ለነሱ ቢሆንልኝ ይሻላል። አሁን የምናማው ሰው እኮ የምንጠላው ሰው ነው በተጨባጭ። ስለዚህ ለምንጠላው ሰው ሶላታችን እየሰጠን ለምትጠያት እህትሽ ሐሰናሽን እየሰጠሽ ነው እህቴ። እየተሸወድን እኮ ነው እኛ ትርፍ እየመሰለን ቁርጥም ምን የምናደርገው ቡና ብለን ቁጭ ብለን ላ ኢላሃ ኢላላህ። ስለዚህ ሐሰናችን እያቃበልን ነው። ስለዚህ ሰለፎች እንዲህ ሐሰናን ለሰው መገበር ስላልፈለጉ አኺራ ላይ ነጭ ደሃ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነጭ ደሃ ላለመሆን ሲሉ ጥንቃቄ ያደርጉ ነበር። ተግባባ ነገራቸው ጥንቃቄ ያደርጉ ነበር። ዛሃቢ ሲራ ዓለም ኑበላ ላይ አንድ ታሪክ ጠቀሰ። እንዴት ራሳቸውን ከሐሜት ሰለፎች ለማራቅ እንደሚጥሩ እዚህ ሐዲስ ትመለከታላችሁ። እዚህ ታሪክ ላይ አና አብዱላህ ኢብኑ ወህብ ኢብኑ ሙስሊም አብዱላህ ኢብኑ ወህብ ኢብኑ ሙስሊም ይባሉ ትልቅ ዓሊም ትልቅ ዑለማ ምን ይላሉ? ሰው ሁሌ ያማለዋል፣ ሁሌ ስራዬ ሰው ማማት ሆናል። አሁን ከዚህ ሐሜት ሐሰናን ሰጥቼ አኺራ ላይ ባዶ ኪስ ይልቀረው እንዴት ብዬ ልራቅ ብዬ ማሰብ ጀመርኩ። ሳስብ ምን አሉ? ነዘርቱ ኢኒ ኩለማ ግተብቱ ኢንሳናን አን አሱመ የውም ለራሴ ቃል ገባው አንድ ሰው ካማው አንድ ቀን ልጾም ብዬ ቃል ገባው። ተመልከቱ ጅሁዳቸው ሳማ ስሶ ፈአጅሀደኒ አልቻልኩም፣ ጾሙ ሊያቀበኝ አልቻለም። ቁልቱ አግታቡ አሱ ሁሌ እንዳመው እንደጾም ልኖር ነው ምን ላድርግ ብዬ አሰብኩ። ሳንሰላስል አንድ ሐሳብ መጣልኛል። ምን አሉ? ነወይቱ ፈነወይቱ አኒ ኩለማ ግተብቱ ኢንሳናን አና ተሰደቀ ቢድርሃሚ እኔ ለራሴ ቃል ገባው አንድ ሰው ካማው በአንድ ብር ልሰጥ ብዬ ለራሴ ቃል ገባው። የዱንያ ነገር መጣች። እንግዲህ ሳማ ስሰጥ እንግዲህ ዳሽን ባንክ ያኔ ባይኖር ብር ያለቀ ባንክ ያለው አሉ ብር እንዳለ ሙጥጥ ብሎ አለቀው። ፈሚን ሑቢ ደራሂሚ ተረክቱ ልገይባ ከገንዘብ ፍቅር የተነሳ ሐሜትን ተውኳል። ምን ካፒታል ይሳል ኪሴ የመነዳል። ሹፍ እንዴት ራሳቸውን ከአኺራ ክስረት ለመጠበቅ ይጥሩ እንደነበር። ሳማ ስሰጥ እስኪ እንሞክረው። አንድ ቀን ስናም 10 ወር ወላሂ በሳምንት የወር ደሞዛችን ያልቃል ከማማታችን ብዛት። እንዲህ አድርገው ነበር ከአኺራ ክስረት ራሳቸው የሚጠብቁ። እብነ ዋህብ ትልቅ ዓሊም ነበሩ። እንዲህ ያማሉ ስላችሁ ቀላል ሰው እንዳይመስሏችሁ። ኢማም አሕመድ ስለሱ ሲናገሩ ምን ይላሉ? እብነ ወህብን ዓሊሙን ሳሊሑን ፈቂሁን ከሲሩል ዒልም ትልቅ ሰው ነበሩ። በል ሐታ ቁርአን እየሰሙ ደንግጠው ነው የሞቱ ነው የሚባሉ። እንዲህ አይነት ደጋግ ሰዎች ራሳቸውን ከአኺራ ክስረት ለማውጣት እንዲጥሩ ነበር። እኔና አንቺ እህቴ። ስለዚህ ኢንሻአላህ ሐሜት እንደዚህ አስከፊ እንደሆነና የሐሜት ጣጣዎች ብዙ እንደሆኑ እስካሁን ለማየት ሞክረናል። ግን አሁን ሐሜት የሰማ ሰው ምን ያደርግ? ተግባባን? እንግዲህ ሐሜት ሁሌም አይቀርም። አሁን ስንወጣ ይመጣል። ሐሜት የሰማ ሰው ምን ያደርግ? መመለስ አለበት አሉ ዑለማ። ለምን? ለሁለት ነጥቦች ሲባል አንደኛ ከሐሜት ውስጥ አብሮ እሱ እንዳይካተት። ተግባባን? አብሮ ያማ ሰው አብሮ በወንጀል ውስጥ ይዘፈቃል። እሱ አንተ አብረህ ባታማለት ኖሮ አያማም እኮ አይደል? ሐሜተኛ ሰው አብረን ባናሳማው አያማም። አንድ ጃጭበጭማ ብቻው ለህሳ ብለን ካላዳመጥ ነው አያማ። ስለዚህ ሐሜት የሰማ ሰው መመለስ አለበት። ለምን? መጀመሪያ ወንጀል ውስጥ አብሮ እንዳይዘፈቅ፣ ዛኒያን ሁለተኛ አላህ ከወንድሙ ሲታማ ሰምቶ ወይም እህቷ ስትታማ ሰምታ ተይ ብላ ከእህቷ ክብር ላይ በመመለሷ አላህ ጀሃነምን ከፊቷ እንዲመልሰው ሰጠ። ተግባባ? ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አቢ ደርዳ ባወሩት ሐዲስ ላይ ምን ይላል? ቃል አን ነብዩ ሰለላሁ ዐለይሂ ወሰለም ቃል መን ረደ አን ዐርድ አኺሂ ቢልገይቢ ረደ አላሁ ዐን ወጅሂ ናር የውመል ቂያማ ከወንድሙ ክብር ላይ ወንድሙ ሲታማዩ ተው ብሎ ያስቆመ የተከላከለ አላህ ሱብሓነሁ ወተዓላ የውመል ቂያማ ከሱ ፊት ጀሃነምን ዞር አድርጋታል። ተግባባ? ጀሃነምን አላህ ከሱ ፊት ይመልሳታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም።
በሌላም ሐዲታቸው ላይ ይላሉ መን ዘባ አን ለሕሚ አኺሂ ከወንድሙ ስጋ ሲታማ የተከላከለ ስጋው ሲበላ ሰምቶ የተከላከለ ካነ ሐቀን ዐለላህ አን ዩዕቲቀሁ ሚነናር ለአላህ ሱብሓነሁ ወተዓላ በነፍሱ ላይ ግዴታ አድርጓል ከጀሃነም ሑር ሊለው ነፃ ሊያወጣው። ይሄን ትሩፋት ለማግኘት ስንል ራሳችን መከላከል አለብን። አሁን እህቴ ቁጭ ስትይ ቡና እንጠጣ ብለሽ ታማለሽ፣ ማስቆም አለብሽ። ከሷ ክብር ላይ ከሷ ፊት ላይ ስትከላከይ አላህ ካንቺ ፊት ጀሃነምን ይከላከላታል። ተግባባን? ስለዚህ ለሁለቱ ነገሮች ሲባል ማድረግ አለበት። በተለይ ሁለተኛው ትልቁ ነጥብ አስፈሪ ነው አይደል? መግቢያ ቤት ነው ጀሃነም። አላህ ከጀሃነምን ከፊታችን እንዲመልሳል። ጀሃነምን ማን ይችላል? እህቶች ወንድሞች፣ ከባድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ሲናገሩ ይላሉ አላህ ሱብሓነሁ ወተዓላ ጀሃነምን 3000 ዓመት ያቀጣጥላት ይላል። 1000 ዓመት አቀጣጠላት ሐታ አሕመራት ጀህም እስክትመስል፣ ሌላ 1000 ዓመት ደገማት ሐታ ብየጣት ነጭ እስክትመስል፣ ሌላ 1000 ዓመት አቀጣጠላት ሐታ አስወደት ጥቁር እስክትመስል። ጀሃነም ከርቀት ሲታይ የሚላወስ ጥቁር ወንዝ ነው የምትመስል። ወላ ቢእሰል ሚሃድ አላህ ምንጣፍነቷ ምን ያስከፋ። ከዚች ጀሃነም አላህ እንዲጠብቀን ስን ከወንድማችን ክብር ላይ መመለስ አለብን። ወንድሞቼ ጀሃነም ውስጥ የጀሃነም ሰዎች ሲጣሉ ፈአማ الذين شقوا ففي النار لهم فيها زفير وشهيق አላህ እነዛ ሸቂ የሆኑ ሰዎች ጀሃነም ላይ ሲጣሉ ሱብሃንአላህ በጣም የሚያስፈራ ክስተት ነው። ለሁም ፊሃ ዘፊራ ዘፊር ማለት አህያ አንዴ ሲጮህ ሰምታችሁታል? አንዴ በጣም ድምፁን ከፍ አድርጎ ይለቀውና ከዛ ቀስ ብሎ ይንሰቀሰቃል። ሸሂቅ ማለት የሚንሰቀሰቀው፣ ዘፊር ማለት አንዴ የሚጮህ ነው በኃይል። ከዚህ ቅጣት ለመዳን ስንል ወላሂ አላህ ከዚህ ጀሃነም ፊታችን እንዲከላከል የጀሃነም ሰዎች ስቃይ ላይ እየተሰቃዩ የጀሃነም ዘበኛ ወደ አላህ ይልኩታል። ያ ማሊኩ ሊየቅዲ ዐለይና ረቡክ አንተ ማሊክ ሆይ አላህን አድርስልን፣ ጌታችን ንገረው ይግደለን፣ በቃ ያጥፋን፣ የጀሃነም ኑሮ በቃን ሲሉ ማሊክ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ መልእክት አድርሶ መጥቶ ለነሱ መልስ እስኪሰጣቸው ድረስ ደርሶ እስኪመጣ 1000 ዓመት ይቆያል። 1000 ዓመት ደርሶ ለመምጣት ሱብሃንአላህ። መጥቶም የሚጣፍጣቸው ነው ተስፋ ሰጪ ነገር በነገራቸው ኢነኩም ማኪሱን ነው ይላል። ኧረ ዘውታሪ ናችሁ፣ ተስፋ የላችሁ። ከዚች ጀሃነም አላህ ፊታችን ላይ እንዲመልሰው ስትይ እህቴ ከጊባ መከላከል አለብሽ። ሰው ሲታማ አቁም ማለት ይገባሻል። ይሄ ደግሞ ከጊባ ረድ መመለስ አላህ ሱብሓነሁ ወተዓላ ራሱ መንሃጅ ረባኒ ቁርአናዊ ስልጣን የሰጠበት ነው ለሰሃቦችና ቁርአንን ከዛ በኋላ ተከትለው ለሚያነቡ ሰዎች አስተምሮት ራሱን አላህ ሱብሓነሁ ወተዓላ ያስተማረው። ሁላችሁ የምታውቁት አንድ ታሪክ አለ። በአይሻ በእናታችን አይሻ ላይ የተወራው ኢፍክ ቅጥፈት ወሬ። አይሻ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተናጠ። ሙሉ መዲና እናታችን አይሻ ረዲየላሁ ዐንሃ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተሞላ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ወሬው እስኪበርድ ብለው ወስደው አባቷ ቤት አስቀምጧት፣ አቡበክር ቤት እስኪጣራ ተብሎ ወሬው የዚህ እየተቀባበሉ አናፈሱት ሙናፊቆች። እዚህን ጊዜ አላህ ሱብሓነሁ ወተዓላ ቁርአን አውርደው ታሪካዊ አስተምሮት ሰጣቸው። ሙስሊሞች ለወደፊት ጊባ ሲሰሙ ምን ማድረግ እንዳለባቸው፣ ጊባ ማለት ክብደቱ ምን እንደሆነ፣ ተግባባን። ጊባን የሚያቀጣጥሉ ሰዎች ምን አይነት ወንጀል እንዳለባቸው ሙእሚኖችም ራሳቸው አይሻንም ከደሙ ከተባለችው ነፃ መሆኗን አረጋግጦ ቁርአን አወረደ። ምን አለ? እነዛ ወሬውን ላቀጣጠሉት ሰዎች ወለዚ ተወላ ኪብረሁ ሚንኩም ለሁ ዐዛቡን ዐዚም፣ ያነ የነገሯን እሳት ይዞ ሲያቀጣጥላት የነበር እሱ ከባድ ቅጣት ይጠብቀዋል አለ። ሙእሚኖችም ብትሆኑ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ፊዱንያ ወልአኺራ፣ የአላህ እዝነትና ችሮታ ባይሆን ኑሮ እናንተ ራሳችሁ ሙእሚኖች ለመሰኩም ፊማ አፈድቱም ፊህ ዐዛቡን ዐዚም፣ ከጌታችሁ ከባድ ቅጣት ያገኛችሁ ነበር። የኔ እዝነት ችሮታ ሆኖ ነው የተውኳችሁ ትቀምሷት ነበረ ብሎ ሌሎ ከዛ በኋላ የጊባን ከባድነት ኢዝ ተለቀውነሁ ቢአልሲነቲኩም ወተቁሉነ ማ ለይሰ ለኩም ቢሂ ዒልም ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ይመስላችኋል በመላስ ጊዜዛ ስትቀባበሉት፣ ወሁወ ዒንደላሂ ዐዚም፣ ከአላህ ዘንድ ግን ከባድ ነበር። የሰው ስም መጥፋት በክብሩ ላይ መጸዳዳት እኔ ዘንድ ዐዚም ነዋል። እናንተስ ብትሆኑ ህሜት ስትስሙ እንዲያትልም ብሎ ደግሞ ትምህርት ተዛው ሰጣቸው። ወለውላ ኢዝ ሰሚዕቱሙሁ ቁልቱ፣ የሰማችሁ ጊዜ ዚና እንትና ሰራች ከሌ ተፋታች ከሌ እንዲያለ ሲባል አትሉም የነበር ማ የኩኑ ለና እነተከለመ ቢሃዛ፣ በዚህ ጉዳይ ለመነጋገር እኛስ አንችልም። ሱብሓነክ፣ ጌታችን ጠራት ይገባ። ሀዛ ቡህታኑን ዐዚም፣ ይህ ቅጥፈት ነው አትሉም አላህ። ተርበዊ የረባን የሰጣቸው አምላካዊ ስልጠና ጊባ ህሜት ሲሰሙ ምን ማድረግ እንዳለባቸው ኩትኩት አደረገላቸው አላህ ሱብሓነሁ ወተዓላ። እዛ ነው አይሻን መዛው ከደሙ ነፃ መሆኗን አላህ ገልጾ ስላለ
ወልእነ الذين جاءوا بالإفك ያሉ በኢፍክ ነው የመጡ ቀጥፈው ነው ብሎ ነው ያጋለጡ። በአይሻ ተቀጥፎባት ነው ንጹህ ናት አላህ። ይህችን ቁርጡቢ ያያይዘው ምን ይላሉ ኢማሙል ቁርጡቢ ምን ይላሉ? ወኢነ ዩሱፈ ለማ ሩሚየ ቢልፋሒሻ በረአሁ ላሁ ዐላ ሊሳኒ ሰቢይን ፊል መህዲ ወኢነ መርየመ ለማ ሩሚየት ቢልፋሒሻ በረአሃ ላሁ ዐላ ሊሳኒ ብኒሃ ወኢነ ዓኢሸተ ረዲየላሁ ዐንሃ ለማ ሩሚየት ቢልፋሒሻ ለም የርዳ ለሃ ቢበራአቲ ነቢይን ወላ ሰቢይን ሐታ ነጠቀ ቢነፍሲህ። ሱብሓነላህ። ምን ይላሉ ቁርጡቢ?